ሰላም የኔ ውዶች እንዴት ናችሁ? እከተልሃለሁ እንዳለች እንግዲህ ሀይሚዬ እከተልሃለሁ በየሄድክበቱ ረስመኝ። አሁን ድምጽ እንዳለው ሰው ሁሉ ሙዚቃ አታፍሪም? እንዴ አንቺ ዝም ብለሽ ሌላ ወሬሽን አታወሪም? እና እናንተ ወይኔ ጉዴ! ሚፍታ ትናንትና ፎቶ ፖስት አድርጎ እና ሀይሚ ልንሄድ ነው ሲሉ በቃኛ እንሂድለት ብቻውን እዛ ቤት አረ የማዳም ቆሞች ግን እናንተ ትለያላችሁ። የምር ያያችሁትን ሁሉ አፍቀራችሁ። ፎቶ ነው ደግሞ ፊልተር ነው ቆንጆ የሚያደርጋቸው። በአካል ብታዋቸው ማለት ዝንጀሮ ናቸውና ወይኔ ሰፍ ብላችሁ ልትሞቱ ነው። ደግሞ ዛሬ ፍፄ ፖስት ማድረግና አይዟችሁ ሴቶችዬ፣ ወይ ጉድ! ቆንጆ ፎቶ ባያችሁ ቁጥር አፍቅራችሁ አንድ ሰው ነው የሚወደደው። እናንተ የታየው ሁሉ አይወደድም። ኦ ላላ ዛሬ እናንተ ብሩክና ብሩክ ጓደኞች ሁሉ ናቸው የሄዱት። እናንተ ሀይሚን ትናንት ታዲያ ምን አስቦ ነው ቅር ያላት? እውነትም ሰርፕራይዝ ነው ብዬ አሰብኩኝ። ከጓደኞቹ ጋር ሞቤ ከስንት ጊዜ በኋላ ከብሩክ ጋር የውት እንደውም ተጣልተው ነው ምናምን እያለን ነበር ብዙዎቻችን አስተያየት ስንሰጥ የነበረ እና እንግዲህ አልተጣሉም፣ ግን ያው በስራ ጉዳይ ይመስለኛል የተለያዩት። ብቻ በፊት ከሙቤ ጋር በጣም ነበር የሚሰሩት፣ ግን ከሱ ጋር ካቆሙ ቆዩና ትናንት አብረው አየኋቸውና ብሩክ ይሄ ማነው የሚባለው ሙቤ ሜፍታ ብሩክ ሀይሚ ሆነው ቡታጅራ ሄዱ። እናንተ ምንድነው? እውነትም ሰርፕራይዝ ሊያደርጋት ነው ሀይሚን። ጓደኞቹ ከሄዱ ሀይሚን ቀሪ ካለ በቃ የሆነ ሰርፕራይዝ ኖሮ ነው ብዬ ነው ማስበው። እና ደግሞ ሽምግልና ሀብቴ ካላገባ ያገባ ማለት እንዴ? እነሱ ገና ሰርግ ያላሰረጉ እንደሆነ እና ሀይሚ ሳይጋቡ ሊኖሩ ነው። እንደዛ አይነት ወሬ የለም። እኔ እንደዛ አይነት ወሬ አያስማማኝም። ሲቀጥል ደግሞ ሀብቴ ዳቦን እየገመጨጨ ነው ያለ ሀብቴ። ኦ ብሩክ እኮ ተከልክሏል። ስለዚህ የግድ ሽማግሌ መላክ አለበት ብዬ ነው የማስበው። እንዴት ናችሁ የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። በአዲስ ቪዲዮ ከቻቻቻች ብለናል። እንኳን ደህና ቆያችሁን። እና ሀይሚዬ እንግዲህ በስቶሪዋ ላይ እያንዳንድሽ እያለቻችሁ ነበረ። ካልተመቻችሁ ተውኝ፣ አትከተሉኝ ተብላችኋል። አዎ አንድ ሰው እኮ የሚያናድዳችሁ ከሆነ ማለት ነው፣ ለምሳሌ የሆነ ሰው የሚያያችሁ ከሆነ በቃ ይቀናባችኋል ማለት ነው። እና አንድ ሰው የሚያናድደኝ ሰው አሁን እኔ ማየት የማልፈልገውን ሰው ምን እንደማረግ ታውቃላችሁ? ብሎክ ነው የማያደርገው። ሁሉም ቦታ ብሎክ አደርጋለሁ። ፎቶውን ማየት አልፈልግም። የሚያደርጋቸውን ነገር እያንዳንዱን ነገር ማየት አልፈልግም። እና እንግዲህ ጣውንቶች ነው የሚባለው ብሩክን የሚወዱ ልጆች እንግዲህ ለነሱ ይመስለኛል ካልተመቸዋችሁ ተውኝ፣ እለፉኝ፣ የራሳችሁ ኑሮ እኔ የምኖረው የራሴን ኑሮ ነው አይነት ነገር ነው እያለች የነበረችው። እና እውነት ነው ካልተመቸች። አሁን ሀይሚያው ምን ይጠላል? እውነት ለመናገር እኮ የሚጠላ ነገር እኮ የላትም። ቆንጅዬ ናት፣ ሁሉ ነገሯ፣ ንግግሯ፣ በቃ ሁሉ ነገሯ ቆንጅዬ ናት። እና እናንተ ጠላችኋትም አልጠላችኋትም ምንም የሚያናድድ ነገር የለውም። ለሷ ለውጥ የሚያመጣ ነገር የለውም። ገባችሁ? እና ካልተመቸቻችሁ አው መተው ነው። ፎቶ መዘቅዘቅ ምናምን አስፈላጊ አይደለም ብዬ አስባለሁ። እኔም አይመቸኝ ሰው እንደዛ ነው ማደርገው ብሎ ክላንድጌው ጭራሽ ሁሉ ማየት ሁሉ አልፈልግም። እና መጥፎ ቃል ከመናገር ከመሳደብ እንደዛ ማድረግን ብትመርጡ ጥሩ ነው ብዬ አስባለሁ። ምክንያቱም ትልልቅ ሰዎች ናችሁ ምናምን ሊብሌ ቁጭ ብላችሁ በአንዲት ህጻን ልጅ ላይ በሷ ኢሹ አድርጋችሁ ስታወሩ ምናምን ከምታመሹ መተው አለማየት ምናምን። የምትወዱትን ሰው ግን የራሳችሁን አድናቆት መስጠት ምናምን ይቻላል። ያም ማለያ ሀይሚዬ ደስተኛ ናት በአሽሙር እየነገረቻችሁ ነው። እና እንግዲህ ያው የሚሄዱበት ጉዳይ ብዙዎቻችሁ በጣም ብዙ አስተያየት እየተሰጠ ነው። ብዙ አይነት በለው ግምታችሁ ግን ጎበዝ ናችሁ፣ እየገመታችሁ ነው። እና ሁሉም ነው የሄዱት። ብሩኬ ሚፍታህ ሙቢ ምናምን አንድ ላይ ሆኖ ማለት ነው። ስለዚህ የሆነ ፕሮግራም አለ ማለት ነው። እኔ ግን ሽምግልና ምናምን አይመስለኝም፣ ስገምት ማለት ነው አይመስለኝም። እንደዛ ሌላ ነው ወይ የሆነ የፋሚሊ ፕሮግራም። ሲቀጥል ደግሞ ገና እየደረሰ ነው እንደምታውቁትና ለገና ብዙ ነገር አለ፣ ብዙ የሚዘገጃጅ ነገር አለ። ገባችሁ? ለዛ ማለት ነው የሆነ ፕሮግራም ሊኖር ይችላል። እንደዛ ነው የሚመስለኝ እንጂ እንደዚህ ሽምግልና ወይም ለሀይሚ ሰርፕራይዝ አይመስለኝም። ሀይሚን የሚመለከት ጉዳይ አልመሰለኝም። ምክንያቱም
እሷን ማድከም ነው ሚሆንብኝ ከሄደች ምናምን ሲል ነበር። ብቻ ዋናው ነገር ሰላም ሆናችሁ ነው። እኔ አብረው መሄዳቸውን ጥሩ ነው ብዬ ነው ማስበው። ምክንያቱም እሷን ትቷት ቢሄድ ምን እንደሚፈጠር አይታወቅም፣ ሰይጣን መግቢያው አይታወቅም። እና ደግሞ ትቷት ቢሄድ አሁን በጣም ብዙ ሰዎች ብዙ አይነት አስተያየት መስጠታቸው አይቀርም፣ ደስ ይላቸዋል። እና አትሄጂም ሲላል ለምን ትቷት ሄደ ደግሞ ድሮ ፍቅረኛ አለችው ምናምን ተብሎ ነበር አይደለ? የሆነ ሰዓት ላይ ተጣልተውባት የነበረችው በቴክስት በምናምን እያወራቸው እና ከዛ ጋር እያይዘው ሀይሚን ያልሆነ ጥርጣሬ ውስጥ እንድትገባ ነው የሚያደርጓት። ገባቸው? ሰዎች በተደጋጋሚ ውሸት ሲያወሩ እውነት ይመስልላቸዋል እና እንደዚህ አይነት ነገር ይፈጠር ነበር። አሁን ራሱ ትቷት የሚሄደው ፍቅረኛው ጋር ሊሄድ ስለሆነ ነው ምናምን። እንዴ እናንተ ምን ሆናችሁ ነው? በስመ አብ ወልድ መንፈስ ቅዱስ። ሰው ስንት ልብ ነው የሚኖረው እንዴ? 3 4 ልብ እንዴ? ተንበርክኮ ቀለበት አድርጉለት። አሁንም አታምኑም? የድሮ ፍቅረኛ ሊኖረው ይችላል፣ ግን እዛ ሽጋ ነው የሚሄደው ምናምን ብላችሁ ድርቅ የምትሉ ሰዎች እንደዚህ አይባልም። በጣም ነውር ነው። አንድ ሰው 2 ወይም 3 ልብ ሊኖረው አይችልም። 2 ወይ 3 ልብ ከሌለው ደግሞ 2 ሰው ወይ 3 ሰው ሊወድ አይችልም። ስለዚህ ሰው ያለው አንድ ልብ ነው፣ አንድ ሰው ነው ሊወድ የሚችለው። እና ቅመሜን የመሰለች ቆንጆ ልጅ እያለች ከሷ ምን አቶ ነው ሌላ ሰው ጋር የሚሄደው? ከመልክ መልክ፣ ከቁም ነገር ቁም ነገር፣ ከስርዓት ስርዓት፣ ከክብር ክብር። እና ወንዶች የሚፈልጓት በነገራችን ላይ ክብሯን የጣለች ወንድን የምትለምን ሴት ወንዶች አይፈልጉም። ይህን ትናቃላችሁ። የምሬ ነው። ወንድ አትለምኑ። እየተከተላችሁ በየሄደበት አሁን እንትና በየሩሙ በየክላሱ እየሄደች አልጋ በያዘበት ሁሉ እየሄደች ነው የምትበጠብጠውና እንደዚህ ባደረጋችሁ ቁጥር እናንተ እየተናቃችሁ ያ ሰው ለእናንተ ያለው ክብር እየወረደ 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 ነው የሚሄደውና ክብሯን የጠበቀች ሴት ደግሞ ለትዳር ነው የምትፈለገው እንጂ ዝም ብሎ እንዲሁ መጫወቻ መሆን አትፈልግም። እንዲሁ ቢሆን እንኳን እንደዛ ቢሆን እንኳን አይፈልጋትም። መጨረሻ ላይ ከሀይሚ ጋር ነው የሚሆነው። ይሄን ማወቅ አለባችሁ። እና ብዙ ሴቶች ወንድ ነው በግድ ከተለመነ ማለት አንድ ሰው እባክህ አፈቅራለሁ ከኔ ጋር አሁን ተደበርብኝ ተጫወትብኝ ከተባለ ይደበርብሻል። ወንድ ልጅ ምን አገባው? ቀላል ይደበርብሻል፣ ይዝናናብሻል። ራስሽ ከፈለግሽ እንዲዝናናብሽ፣ እንዲደበርብሽ፣ እንዲነቅሽ በቃ ራስሽ ክብርሽን ከጣልሽው ማንም ያንቺን ክብር አንስቶ ሊሰጥሽ አይችልም። ይሄን ማወቅ አለባችሁና ሀይሚዬ እንግዲህ ክብሯን ጠብቃ እየኖረች ነው። ሆነም አልሆነም ማለት ነው። እና ብዙ አይነት ነገር ይፈጠር ነበር። ትቷት ሄዶ ቢሆን ክፍተት ይፈጠራል ብዬ አስባለሁ። ግን አብረው መሄዳቸው በጣም ነው ደስ የሚለው። አንደኛ ሀይሚ ራሱ ይደብራታል፣ ሁለተኛ ቪዲዮ ራሱ ለየብቻቸው ሲሰሩ እንዴት እንደሚደብር ታውቃላቸዋል። ሌላ ቤት ራሱ ሲመጡ ተለያይተው ይደብረኛል እና አንድ ላይ ሲሰሩ ነው የምናይላቸው። ምንም ይሁን ምንም ምግብ እየበሉ የሚስሩ እየተጫወቱ የሚምጡ እያወሩ የሚምጡ ብቻ የሰው መውደድ አላቸው እውነት ለመናገር እና ምንም ቢሰሩ ይታይላቸዋል። የነሱ ቪዲዮ ምንም ነገር ቢሰሩ በቃ ለምን ፎቶቸውን ፖስት ያደርጉ? ፎቶውንም ፖስት ቢያደርጉት ይታይላቸዋል። እና የሰው መውደድ አላቸው። አብረው ሲሰሩ ነው ደግሞ የሚታይላቸው እንጂ ተለያይተው ለስራ ራሱ አይመቻቸውም። እና አብረው ቢሄዱ ስራቸውም አንድ ነው በአጠቃላይ። እና እንግዲህ አሽቃባጮች ምናምኖች አርፋችሁ ተቀመጡ ተብላችኋል። እንግዲህ ልንገራችሁ ብዬ ነው እኔ እሷ ያለቻችሁን። መቼም እኔ ሪፖርተራችሁ ዘጋቢያችሁ ነኝ። የኔ ውዶች መልካም ቀን ይሆንላችሁ። ወዳችኋለሁ።